እግዚአብሔር የ70 ዓመት ምርኮ ያልቃል አይደለም እያወራ ያለው ሊትራሊ የሞተ ይነሳል መቃብር ከፍታለሁ አለና ህዝብ አወጣለሁ አለ ባንዴ መቃብር ተከፍቶ ህዝብ ይወጣው ኢየሱስ የተነሳ ጋር ጥርግርግ ብለን ይወጣል ኢየሱስ ከሞት ተነስቶ ለሰው ልጅ ድነት ይታደላል እንዴት ዘመን አይነቱ ቀጥሉ ነጭ እየመረመሩ ሳያዩት እንደዚህ አንደርስታንድ አድርገውታል ክሊርሊ ግን እንዲህ ሳይነኩት ሞቱ ከዛስ ይሄንን ጉዳይ መላእክቱ ሊመለከቱት ይመኛሉ ድነት ሰማ መልአክ አንደርስታንድ አድርጎ መልአክ ኢየሱስ ሄዶ ሰው ያድናል ገባቸው ይመኛሉ ታዲያ እግዚአብሔር ሰው ሊያድን እንዴት ሰው ሆኖ ሄዶ ማየት ሊመለከቱት ይመኛሉ ለምን መሰለ ኢየሱስ ታዲያ የተወለደ ቀን ሰማይ መልአክ እኮ መጡ ተሰብስበው ክብር በአርያ ለምን አዩ ሊመለከቱት ይመኙ ነበር ሲያዩ ለምን እግዚአብሔር ወልድ ነው ለዘላለም አይተውት እኮ አያውቁም ያዩት ከነ ማርያም ጋር የተወለደ ቀን ነው እነሱ አብረው ያዩት ሰማይ አይተውት አያውቁም እናት የተሸፋፍነው ነው የሚቆዩት ለመጀመሪያ ጊዜ እግዚአብሔር ወልድን አዩት ከኛ ጋር ሁሉ ያዩት የድነት ሥራ ሊፈጸም ነው ሊያድን ወረደ የማይሆን ነገር ሆነ የማይቻል ተቻለ የዘላለም አምላክ በሰው ውስጥ አድሮ ፍጹም ሰው ሆኖ መጣ ክብር በአርያም ለእግዚአብሔር ለሰው ልጆች ሁሉ ደስታ የኢየሱስ ሰው መሆን ለምንድን ነው በጣም አንገብግበን የምናወራው ተክቶኝ ሞቶ እንደኔ ፍጹም ሰው ሆኖ ነው ሰው ካልሆነ ሊያድነኝ አይችልም ሌላ ነገር ነው የሚድነው ማለት ነው አሁን ኢየሱስ መልአክ ሆኖ ቢመጣ አንድንም የወደቁት መላእክት ነበሩ የሚድኑት ኦፍ ኮርስ ሰው ሆኖ ሲመጣስ እኔ ለዘላለም አገኘው ድነቴ መዳን ይገባ ነበር አይገባኝም ታዲያ እንዴት ዳንክ እግዚአብሔር ዝም ብሎ በቃ ፈለገ ሊያድን ላድናቸው አለ አድነን ሳንለው ክፋታችን እየጨመረ እያየለ የኛ ግንብ ሰርተን እኮ እንድረስበት ሁሉ እኮ ብለናል ሰው እኮ ሰርቶ መባረሩ ሳያንሰው እስቲ ኑ አለና ተሰብስበው አንድ ነበራሉ ቋንቋው ተመሳሳይ ነበራሉ ቋንቋው ዓለም ላይ በሙሉና እንገንባ እስቲ አሉ ባይዘዌ አሁን እግዚአብሔር ግንብ ሰርቶ ሶስተኛ ሰማይ ይወጣሉ አይደለም እኮ ኦርደር ነው ባይዘዌ ጣሱ እንደ እግዚአብሔር ያለ ማንም የለም እንኳን የሱ ሆንን እንኳን የኛ ሆነ እና እግዚአብሔር ብቻ መርጦ ነው ይሄንን የሚያደርገው በጣም የሚገርማችሁ የዚህ ደብዳቤ ጸሐፊ በጣም ርቆ ይሄዳል አይደል ይሄንን ሲጽፍ በጣም ርቆ ሄደና ይሄንን ክብር ማንንም ሊወስድ አይገባውም ይልና ጌታ ኢየሱስ ክርስቶስ እንኳ አይደል አሁን ኖርማል ኦርዲነሪ ሆነ እግዚአብሔርን አገለግለዋለሁ ብሎ ሌዋዊ ነኝ ያለ ግለሰብ ብቻ ሳይሆን ከሰማይ እኛን ለማዳን የወረደው ኢየሱስ ክርስቶስ እንኳ ይህንን አገልግሎት ወይንም ይህንን ክብር ለራሱ አልወሰደም እግዚአብሔር ኢየሱስ ክርስቶስን መርጦታል ይለናል አሁን ጌታ ኢየሱስ ክርስቶስ በቃ ማዳን ፈልጊያለሁ ብሎ ብቻ አይደለም የወረደው እግዚአብሔር መርጦት ነው ለዚህ አገልግሎት ለዚህ ለክህነት አገልግሎት ኢየሱስ እንኳን በእግዚአብሔር የተመረጠ ነው ብሎ የዚህ ደብዳቤ ጸሐፊ መመረጥን ኢየሱስ ተመርጦ ነው ይፈን ያዳነን ኢየሱስ ከተመረጠ አሮንማ በጣም መመረጥ አለበት እና ጌታ የተባረከ ይሁንኛ ከኢየሱስ ኋላ ሆነን ነው ነገሮቹ በጣም ይቀለሉን እንጂ ከዛ በፊት ያለውን እንኳን ልናረጋው ለማጥናትም ይጨንቃል እና ቁጥር 5 ላይ ምንድነው የሚለው ቁጥር 5 ምንድነው የሚለው እንግዲህ አይደለም የሚለው እንዲሁም የሚለው ከላይ ከተጀመረው ሐሳብ ጋር አገናኝ ቃል ነው አይደል እንዲሁም እንግዲህ እነዚህ ቃላቶች በጣም አገናኝ ብሪጅ ነው የብሉይ ኪዳን የነበረውን አገልግሎት አንስቷል የዕብራውያኑ ተደራሲያን ዕብራውያን ስለሆነ የብሉይ ኪዳን መጽሐፍ ባለቤቶች ናቸው ስለዚህ ዘሌዋውያን ላይ ዘሁልቅ ላይ ዘዳግም ላይ ያሉትን እነዚህን ህጎች በጣም ጠንቅቀው የሚያውቁ ናቸው ዕብራዊ አንዱ የምታውቁት ቅዱሳት መጽሐፍትን በጣም በጥንቃቄ በማወቅ ይታወቃሉ በጣም በጥንቃቄ ከህፃንነታቸው ጀምረው የህግ መምህራን አጠገብ ቁጭ ብለው እየተማሩ እያጠኑ ነው የሚያድጉት ስለዚህ ሲነግራቸው በደንብ በግልጽ ይገባቸዋል በጣም ማብራራት አይጠበቅበትም ዝም ብሎ መስመሯን ካበጃት እነሱ ዲቴል ይገባሉ እንዲሁም አላቸው አሁን ገብቶናል ተረድተናል ይሉታል አሁን ደብዳቤውን የሚያነበው ሰው እዛ የቁምራን ማህበረሰብ ጋር ሚክስ ያደርጉ ናቸውና ቆሞ ሲያነብ ይሄን የሚያክል ትልቅ ኮንግሪጌሽን ስላልሆነ በጣም ቁጥራቸው ትንሽ ስለሆነ ቆሞ ሲያነብ ይሰሙታል በጣም በጥንቃቄ ነው የሚሰሙት እና እየሰሙት እያለ ይሄ ገብቶናል ሲል እንዲሁም እሺ ቀጥል አሁን እናንተ እዚህ ድረስ ያለውን ታውቃላችሁ ከዚህ በኋላ ያለው ደግሞ አዲስ ኪዳን ነው ይላቸውና እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ
አልወሰደም። ቦርናጌን ክርስቲያኖች ናቸው ባይዘው፣ ግን ወደ ይሁዲነት እምነት እየተጎተቱ ነው። ወደ ኋላ እየጎተታቸው ነው። ስርዓትን መፈጸም፣ የአይሁድ ሕግን ማከናወን ከወንጌል እውነት በተወሰነ መንገድ ወደ ኋላ እየተጎተቱ ስለሆነ የዚህ ደብዳቤ ጸሐፊ ክርስቶስ ኢየሱስ ራሱ ይህንን ክብር ለራሱ አልወሰደም። አይ እኔ ሊቀ ካህን ነኝ ብሎ ብድግ ብሎ አይደለም የመጣው፣ ለራሱ አልወሰደም። እግዚአብሔር ነው ይህንን ክብር የሰጠው ይልና ምን ማስረጃ ታቀርብልናለ እኛ እጅ ላይ ካሉት ከቅዱሳት መጽሐፍት ሲሉት በመዝሙር ምዕራፍ 2 ቁጥር 7 ላይ ያለውን ሐሳብ ያመጣል። መዝሙር 2:7 ከዚህም በፊት ደጋግመን አንብበናል፣ ግን እስቲ አውጡት። መዝሙር ምዕራፍ 2 መሲያኒክ የሆነ መዝሙር ነው። መሲያዊ የሆነ መዝሙር ነው። ስለ መሲሁ ነው ባይዘው የተዘመረው። ሁለተኛው መዝሙረ ዳዊት 150 ምዕራፍ አለው። ምዕራፍ 2 ማለት ነው። መዝሙር 2 ላይ ላንብብላችሁ ቁጥር 6 ጀምሮ ቁጥር 7 እንደዚህ ይላል አይደል? ቁጥር 7 ቁጥር 8 ድረስ እንደዚህ ይላል። ደግሞም እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ ሾምው ይላል። የእግዚአብሔርን ሕግ አውጃለሁ። እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ከዛስ ለምነኝ፣ መንግስታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆን እሰጥሃለሁ። ብዙ ጊዜ እነዚህን ጥቅሶች ለራሳችሁ ተጠቅማችኋቸው አታውቁም? በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾምኩ ብላችሁ አታውቁም? አሁን ምንድነው አሁን የተቀደሰ ተራራ ይሆናል ሲል ልቤ ላይ ሾምኩ። እግዚአብሔር ነው ንጉሴን ሾምኩ ያለው ባይዘው። መዝሙር 2 ላይ ዳዊት አይደለም ንጉሴ ሾመው፣ እግዚአብሔር ንጉሴን አለ። እግዚአብሔር የኔ ንጉስ አለ። ንጉሴን በተቀደሰ ተራራዬ፣ የጽዮን የእግዚአብሔር ተራራ ነው፣ የዳዊት አይደለም። በተቀደሰ ተራራዬ በጽዮን ላይ እኔ ንጉሴን ሾምኩ አለና ከዛስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ ያለው ለዳዊት አይደለም። ዳዊት ንጉስ ነው፣ ዘማሪ ነው፣ ቀጥሎ ነብይ ነው። ስለዚህ ጌታ ኢየሱስ ክርስቶስ መምጣቱን ከዚያ በመስቀል መሞቱንና መነሳቱን ጌታ ኢየሱስ ክርስቶስ ስፔሲፊካሊ ይሄ ቃል የሚጠቀመው ትንሣኤ ላይ ነው። ኢየሱስ ከሞት የተነሳ ቀን ባለፈው ሳምንት ስላነሳውላችሁ። ቃሉ ግን እዚህ ምዕራፍ 2 ቁጥር 7 ላይ አንተ ልጄ ነህ አለ አብ። ኢየሱስን ነው ያለው። ልጄ ያለው ኢየሱስን ነው። ልጄ የሚለው ኢየሱስን ነው። ዘንድሮም ብቸኛ ልጁ ኢየሱስ ነው። እኛ ልጆቹ ነን። አሜን በሏ። በተናጠል ኢየሱስ ብቸኛ አንድያ ልጅ ኢየሱስ ነው። በምንም እኛ ባይዘው ከዛ ሁለተኛና ሶስተኛ ሆነን ተጋርተን አልገባንም። ሁለተኛ የለውም። ኢየሱስ ብቸኛ። አሴ ቢጎትን እግዚአብሔር ልጄ ብሎ የሚጠራው ኢየሱስና ኢየሱስን ብቻ። እኛን ሲጠራን አንድ ላይ ነው የሚጠራን፣ በተናጠል አይጠራን። አባት ሆይ ብለህ ስትንበረከክ ልጆቼ። ኢየሱስንስ ልጄ ማለት ከባድ ነው ቃሉ አይደል? እግዚአብሔር ልጅ ነው ማለት በአብ ውስጥ ያለ መለኮትነት በሱ ውስጥ አለ ማለት ነው። እኔ ውስጥ የለ። እኔ መለኮት አይደለም ሰው ነኝ። ኢየሱስ ልጅ አንተ ልጄ ነህ ሲለው አሴ ቢጎትን በእኔ ውስጥ ያለ ምንም ሳይጎል አንተ ውስጥ አለ አለው። እኔ ዛሬ ወልጄሃለሁ የሚለው ቃል ትንሣኤ ሪዘሬክሽንን የሚያመለክት ቃል ነው። ኤኒዌይስ ኦኬ። ከዛ ቀጥሎ ምንድን የሚለው አንተ ልጄ ነህ እኔ ዛሬ ወለድኩ ይልና ከዛ ለምነኝ አሕዛብን ለርስት የምድርን ዳርቻ ለግዛት። አሁን ብዙ ጊዜ እኛ እንደ ትንቢት ተቀበላችሁ ተጣቆም እናንተ ስትጸልዩ እግዚአብሔር ሆይ አሕዛብን የምድርን የድነቱን ስራ የሚያመለክት ቃል ነው። ባይዘው ድነትን ነው የሚያመለክተው። አሕዛብን አሁን ለአይሁድና ለእስራኤል ቤት ብቻ ተወስኖ ነው ብሉይ ኪዳን የተቀመጠው። ኢየሱስ ሲመጣ በክርስቶስ ኢየሱስ በኩል እግዚአብሔር ቦርደር ይጥሳል። ሲቲዝንሺፕ ቋንቋ ምናምን ግንጥልጥል አድርጎ ጥሎ አሕዛብን ለርስት አለ፣ የምድርን ዳር ለግዛት። አሁን ከሆነች ሰርክል ሚድል ኢስት ላይ ካለች እስራኤል ከምትባል አብርሃም ከሚባል ሰውዬ ከጀመረች ይስሐቅና ያዕቆብ ከቀጠሉባት የያዕቆብ ልጆች 12 ነገድ ብቻ ታልፋለህ አንተ ትወጣለህ አለው። ከትንሣኤው በኋላ የድነት ሥራ ከተጠናቀቀ በኋላ የክህነትን አገልግሎትን ፈጽመ እኔ ደምን ሰማይ ከተቀበልኩ በኋላ አሕዛብ ርስት ይሆናሉ። አሕዛብ የወንጌል ተካፋይ የሆነው ከክርስቶስ መስቀል በኋላ ነው። ከክርስቶስ መስቀል በፊት የለንም። በእውነት እንኳን አዲስ ኪዳን ውስጥ ነው። ብሉይ ኪዳን ለነሱ ራሱ ርቀቱ እንኳን ለኛ እነሱ ራሱ ባይዘው ቅድስተ ቅዱሳን በጣም ሩቅ ነው ለእስራኤላዊ። እኛማስም የአሕዛብ አደባባይ ይባላል። የአሕዛብ አደባባይ ማለት አንተ እዚህ ጋር ቆመ ከኤርፖርቱ ጀርባ ምንም የምታውቀው ነገር የለም። የስሜ
ነው የምትሰማው። አሁን ኢየሱስ መጥቶ መስቀል ላይ ሞተና አይሁድን ለአሕዛብ ግር ብለን መሃል ገባን። እኩል ተገናኘን። በዚህ ቅዱስ ቅዱሳን የተገናኘን አይሁድም አሕዛብ ጎን ለጎን እንዴ መጣ ሲሉን የኢየሱስ ክብር ለስሙ ይሁን። እንደዚህ አይነት ሊቀ ካህናት አለን እና አንተ ልጄ ነህ የሚለው ቃል ለመጀመሪያ ጊዜ የተጠቀሰው መዝሙር 2:7 ላይ ለመጀመሪያ ጊዜ ዳዊት ነው። ከዛ በኋላ የሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ እሱም ባይዘው ቃሉ ለምን እንደተጠቀሰ እንድታውቁት ነው። ቃሉ ለምን እንደተጠቀሰ ሐዋርያት ሥራ 13 32 እና 33 እንደዚህ ይላል። እኛም እግዚአብሔር ለአባቶች ቃል የገባውን የምስራች ቃል ለእናንተ እንሰብካለን። ይህ የሐዋርያት ሥራ ምዕራፍ 13 ጳውሎስ በነ ኢቆንዮን ምንድነው የሚባሉት እነዛ ከተሞች ደቡብ ገላትያ፣ ልስጥራን፣ ደርቤን፣ የኢቆንዮን ከተሞች የገላትያ ደብዳቤ የተጻፈባቸው ከተሞች ናቸውና ምን ይላል? ያው እነ ጳውሎስ ቀጥታ ሲገቡ ለአሕዛብ አይደለም አይደል ቀጥታ የሚሰብኩት። መጀመሪያ ለአይሁድ ይሰብኩና አይሁድ እምቢ ሲሏቸው ወደ ተመረጡት ሄደናል ብሎ ወደ አሕዛብ ሄዳል ጳውሎስ። በዚህ በጣም ከባድ ሰባኪ አንፈልግም አንቀበለውም ሲሉ የተመረጡ አሉ ይላል። አሕዛብን በዚህ ደስ አላቸው ይላል። እኛ ማለት ነው የምስራቹ ለእናንተ እንሰብካለን። ከዛ 33 ላይ ኢየሱስንም ከሙታን በማስነሳቱ ለእነርሱ የገባውን ቃል ለኛ ለልጆቻቸው ፈጽመዋል። ይኸውም በሁለተኛ መዝሙር እንዲህ ተብሎ ተጽፏል፣ አንተ ልጄ ነህ እኔ ዛሬ ወለድኩ። ለአባቶቻችን እግዚአብሔር የሰጠው ተስፋ ነበር። ምን ብሎ ነው የሰጠው ተስፋ? በሁለተኛው መዝሙር ላይ ለአባቶቻችን ተስፋ እግዚአብሔር ሰጥቷል። የእግዚአብሔር ልጅ ይመጣል የሚል የእግዚአብሔር ልጅ ይመጣል ብቻ ሳይሆን እኔ በገባኝ ወይንም የአዲስ ኪዳን አንባቢዎች በገባቸው መጠን ባይሆንም እነሱም ገብቷቸዋል። ዳዊት በእግዚአብሔር መንፈስ ስለሆነ ትንቢቱን የተናገረው በአይምሮ ላይ አውርዶ ማዛመድ ቢከብደውም በተወሰነ መንገድ ግን የመንፈስ ብርሃን አግኝተዋል። ለአባቶቻችን ተስፋ ገብቶላቸዋል። ኢየሱስ እንደሚመጣ እንደሚሞት እንደሚነሳ ተስፋ ገብቶላቸዋል። የምታስታውሱ ከሆነ መዝሙረ ዳዊት ላይ ቅዱስ መበስበስን ያይ ዘንድ በመቃብር አትቶ የሚለው ቃል ትዝ ይላችሁ። መዝሙረ ዳዊት እኮ አሁን ከሞት መነሳት የሚባል ነገር በማይታወቅበት ዘመን ዳዊት ቁጭ ብሎ በገናውን ይዞ እየዘመረ ቅዱስ መበስበስን ያይ ዘንድ በመቃብር አትተውም ማለት። ጴጥሮስ ምን ብሎ ነው የሰበከው? የሐዋርያት ሥራ ምዕራፍ 2 ላይ ይህን ቃል ጠቅሶ ወንድሞች ሆይ መዝሙረ ዳዊትን ሲጠቅስ እናውቀዋለን። እሱን ጠቅስ ሲሉት ወንድሞች ሆይ ንጉሥ ዳዊት እንደሞተ እንደተቀበረ መቃብሩን በመካከላችን አለ፣ ምስክር ናችሁ እናንተማ። በዛ ዘመን የዳዊት መቃብር የት ጋር እንደነበር ይታወቃል። ይኸው እኛ መሀል ላይ ያለው መቃብሩ። ታዲያ ዳዊት እኮ ስለ ራሱ አይደለም የተናገረው ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ስጋው እንደማይበሰብስና እግዚአብሔር በሶስተኛው ቀን ከአራተኛው ቀን በኋላ መፈራረስ ይጀምራል በሶስተኛው ቀን እንደሚያስነሳው ሰውየው ነብይ ስለነበር ተንብዮ ነው። ዳዊት ራሱ በእግዚአብሔር መንፈስ ሆኖ ነው የተነበየው። በአይምሮስ እንዴት ተደርጎ ሊታሰብ ይችላል? አታሰብም። ከሞት ተነስቶ የሚያቅ የለም። ዳዊት የዘመረው ስለ ምንድነው ሪሰሲቴሽን አይደለም፣ ስለ መቀስቀሰል ስለ ሪዘሬክሽን የዘመረው። የተኛ ይነቃል ሳይሆን የሞተ ይነሳል ነው። መዝሙሩ ምን ማለት መሰላችሁ? አሁን እነ ኤልያስ ሰው ላይ ተጋድመው የሞተ ተነስቶ ያውቃል አይደል? ተመልሶ ሞቷል የተነሳው ሰውዬ። ምክንያቱም ያለ ጊዜው ስለሆነ ተኝቶ ስለሆነ ቀስቅሰውት ነው። ከዛ ሰውዬው ሲጨርስ ተኛ። የዳዊት መዝሙር ግን የተኛ መቀስቀስ ሳይሆን ኢየሱስ ከሞት ይነሳል ማለት ሞት ይሸነፋል ብሎ ነው የዘመረው። አንዳንድ የመጽሐፍ ቅዱስ ክፍሎች ባይዘው በጣም ጠንካራ ናቸው። አዲስ ኪዳን ላይ አምጥተው ሲያስገቧቸው ብሉይ ኪዳን ላይ የተጻፉበት መጠኑን አንደርስታንድ የምናደርገው ያኔ ነው። ለምሳሌ አብርሃም አመነ ይለናል። ምንድነው ያመነው? ለሙታን ሕይወትን በሚሰጥ ለሙታን ሕይወትን ይሰጣል ብሎ ማመን ምን ማለት ነው? ትክክለኛው የሚጠቀመው ጳውሎስ ሮሜ 4 ላይ የሚጠቀመው የግሪክ ቃል ኔክሮስ የሚል የግሪክ ቃል። ኔክሮስ ማለት እግዚአብሔር ተገንዞ መቃብር የገባውን ያወጣዋል ማለት ነው። አብርሃም ያመነው በራሱ ሰውነትና በሳራ ሰውነት ላይ ነው። አሁን ሳራን ቁጭ አድርጎ ምን ይላታል? ለሙታን ሕይወትን ይሰጣል። እኔና አንቺ መች ሞትን? እንደ ሞተ ሰው ከሚቆጠር ከሞተው ሰው አይደለም የሚለው አስጉዳስቴ ከሞተ አይሻልም። እሱም ተአምር ነው። አብርሃም ሲያምንስ እንደ ሞተ ሰው ከሚቆጠረው ከእኔ አይደለም ያለው። ሞቶ ተገንዞ መቃብር የገባውን ሰውዬ ሕይወት ሰጥቶ ያወጣዋል። ትንሣኤ ሙታንን አንደርስታንድ እንዳደረገ አብርሃም የሞተ ይነሳል አለ። ከሱ በፊት ተነስቶ የሚያውቅ የለም፣ አገልጋይም የለም። ክርስቲያንም የመጀመሪያ አብርሃም ነው። ባይዘው እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የጀመረው። ከዛ በፊት ሬፈረንስ የለውም። የመጀመሪያ
የመጀመሪያ አማኝ ነው። ሲያምን ምን አመነ? የሞተ ይነሳል። ተነስቶ እኮ አቅም አረ ያስነሳል። ገብቶኛል እኔ ያለ ኔክሮስ የሚለው ቃል እንደዚህ አንቀላፋ ብድግ ይላል አይደለም፣ ሞት ይሸነፋል። ሕዝቅኤል 37 ላይ ሕዝቅኤል አንደርስታንድ ያደረገው ምንድነው? አሁን የ70 ዓመት ምርኮ ያልቃል ነው አይደል ትንቢቱ። መቃብራችሁን እከፍታለሁ አለ እግዚአብሔር። እግዚአብሔር መቃብራችሁን እከፍታለሁ ብሎ የሞቱት በሕይወት ይኖራሉ ሲል የ70 ዓመት ምርኮ ያልቃል የሚል ገባው እስራኤል። እግዚአብሔር የ70 ዓመት ምርኮ ያልቃል አይደለም እያወራ ያለው፣ ሊትራሊ የሞተ ይነሳል። መቃብር ከፍታለሁ አለና ሕዝብ አወጣለሁ አለ። ባንዴ መቃብር ተከፍቶ ሕዝብ የወጣው ኢየሱስ የተነሳ ጋር ጥርግርግ ብለን ይወጣሉ። በጭንቅ ነው አንድ የሞተ የሚያስነሱት ብሉይ ኪዳን 3 ተጋድሞ ምናምን ላይ እግዚአብሔር መጣና ሕዝብ አወጣለሁ አለ ከመቃብር ባንዴ። መቼ? ሪዘረክሽን። እስቲ አሜን በሏ። የብሉይ ኪዳን አባቶች ባይዘው በእውነት ነው የምላችሁ ኢየሱስ ስላልመጣ ድምቅ ብሎ አልታያቸውም እንጂ አንደርስታንድ አድርገውታል ዲዛይኑን። ትንሣኤ ሙታን እንዳለ በደንብ ገብቷቸዋል። መቼ ነው እንዴት ነው የሚለውም ጴጥሮስ ነገረን። ጴጥሮስ ምዕራፍ 1 ላይ ነው እናንተ ስለምትቀበሉ ስለዚህ መዳን ትንቢት የተናገሩ ነቢያት አለ፣ የብሉይ ኪዳን ነቢያት እንዴትና በምን አይነት ሁኔታ ሊፈጽመው እንደሚችል አጥብቀው እየመረመሩ ኢየሱስ ከሞት ተነስቶ ለሰው ልጆች ድነት ይታደላል። እንዴት በምን አይነቱ ቀጥሉ እየመረመሩ ሳያዩት እንደዚህ አንደርስታንድ አድርገውታል ክሊርሊ፣ ግን እንዲህ ሳይነኩት ሞቱ። ከዛስ ይሄንን ጉዳይ መላእክቱ ሊመለከቱት ይመኛሉ። ድነት ሰማ መልአክ አንደርስታንድ አድርጎ ማለት መልአክ ኢየሱስ ሄዶ ሰው ያድናል ገባቸው ይመኛሉ። ተቃል እግዚአብሔር ሰው ሊያድን እንዴት ሰው ሆኖ ሄዶ ማየት ሊመለከቱት ይመኛሉ። ለምን መሰለ ኢየሱስ ታዲያ የተወለደ ቀን የሰማይ መልአክ እኮ መጡ ተሰብስበው ክብር በአርያ ለምን አዩ ሊመለከቱት ይመኙ ነበር። ሲያዩ ለምን እግዚአብሔር ወልድ ነው ለዘላለም አይተውት እኮ አያውቁም። ያዩት ከነ ማርያም ጋር የተወለደ ቀን ነው። እነሱ አብረው ያዩት ሰማይ አይተውት አያውቁም። እናት የተሸፋፍነው ነው የሚቆዩት። ለመጀመሪያ ጊዜ እግዚአብሔር ወልድን አዩት። ከኛ ጋር እኩል ያዩት እኩል ነው ያዩት። He's God ኢንካርኔት ሲያደርግና እነሱ አይቶት ባይዘው አይደለም የድነት ሥራ ሊፈጸም ነው። ሊያድን ወረደ። የማይሆን ነገር ሆነ። የማይቻል ተቻለ። የዘላለም አምላክ በሰው ውስጥ አድሮ ፍጹም ሰው ሆኖ መጣ። ክብር በአርያም ለእግዚአብሔር፣ ለሰው ልጆች ሁሉ ደስታ። ክብር ለኢየሱስ ይሁን። እግዚአብሔር ክሌም አንተ ልጄ ነህ ማንንም ብሎ ያውቅ ኢየሱስን አለው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ትንሣኤ ለምን መሰላችሁ? ኢየሱስን ከሞት ያስነሳው አብ ነው አይደል? መጽሐፍ ቅዱስ ለእናንተ ክርስቲያን የመጀመሪያ ትምህርት ነው። ደህንነት ላይ ነው የምትማሩ። ምክንያቱም ሮሜ 8:11 ነው 14 ነው ብቻ ሮሜ 8 ላይ ኢየሱስን ከሞት ያስነሳው እርሱ የሚል ቃል አንብባችሁ ኢየሱስን ከሞት ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል የሚል ኢየሱስን ያስነሳው እሱ ኢየሱስን አስነሽ ያለ ማለት ነው። ማን ያስነሳው? አብ። በምንድን ነው ያስነሳው? ሮሜ ምዕራፍ 1 ቁጥር 4 ላይ እንደ ቅድስና መንፈስ ከሙታን በመነሳቱ በኃይል የእግዚአብሔር ልጅ ሆኖ የተገለጠ ኢየሱስ አንተ ልጄ ነህ ዛሬ ወልጃለሁ የእግዚአብሔር ልጅ የተገለጠ ሮሜ 1:4 ከሙታን ሲነሳ ሞትን ድል አድርጎ ብድግ ሲል መመረጡ አለ አልተወውም። ሞቶ አልተወውም። እግዚአብሔር የክህነት አገልግሎቱን ለዘላለም እንዳደረገው ለማረጋገጥ ከሞት አስነሳው። ሳይሞት ነው የጸለየው። ጸሎቱን የመለሰው ከሞት አስነሳው። ሳይሞት ነው የጸለየው። ጸሎቱን በኋላ ላይ ያው ይመጣበታል ሰውየው። ሳይሞት ነው ኢየሱስ የጸለየው። ይሄ በጣር በምን እያለ ሳይሞት ነው የጸለየው። ጸሎቱን የመለሰው አስነስቶት ከዛ ሞት ከዚህ በኋላ ስለማይቀምስ ለዘላለም ካህን መሆኑን እግዚአብሔር መርጦ ከሞት አስነስቶ እግዚአብሔር አረጋገጠ። ኦኬ የሚቀጥለው ጥቅስ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ባይዘው ይሄው ቃል ምዕራፍ 1 ቁጥር 5 ላይ አለ አይደል? ምዕራፍ 1 ቁጥር እዚህ ዕብራውያን ምዕራፍ 1 ቁጥር 5 ምንድነው የሚለው? አንተ ልጄ ነህ አይደል? እዚህ ዕብራውያን ምዕራፍ 1 ቁጥር 5 ላይ ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔር አንተ ልጄ ነህ እኔ ዛሬ
ወልጄሃለሁ። ባይዘው አሁን ዕብራውያን ምዕራፍ 1 ቁጥር 5 ላይ አንተ ልጅ ተናግሬዋለሁ፣ ተምረናል። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው በዕብራውያን ምዕራፍ 1 ቁጥር 5 መሰረት ከሆነ አሁን ከመላእክቱ ማንን እንዲህ ብሎ ያውቃል ነው አይደል? እና the center of worship ነው። አሁን የአምልኳቸው ማዕከል ኢየሱስ ነው የመላእክቱ ጠቅሶታል እኮ ይሄንኑ ቃል ጠቅሶታል። ከመላእክቱ ማንን እንዲህ ብሎ ያውቃል? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ አለው። መላእክት በጣም ክቡር የሆኑ የእግዚአብሔር ፍጥረታት ናቸው፣ ፍጡራን ናቸው። የሆነ ጊዜ ነው የተፈጠሩት። መቼ እንደተፈጠሩ ያው እኛ አናውቅም፣ ከዛ ፍጥረት በፊት ስለሆነ ኦፍ ኮርስ አይመለከተንም። ግን መላእክት በጣም ክቡር ናቸው፣ በእግዚአብሔር ፕሬዘንስ ውስጥ ነው የሚኖሩ እና ከመላእክት በጣም የተከበሩ ናቸው። አሁን ብዙ ጊዜ እናነሳለን እንዴ ታላቅ መልአክ ከሰማይ ወረደ ይልና ባህሩንም ሲረግጠው ባህር ደረቀ የሚል። አሁን እንደዚህ አይነት መልአክ አስበዋል? አትላንቲክ ሲረግጠው ድንጋይ ከውስጡ ሲል ኦሽኑ ክው ሲል ያንኛ ማን ኖርም እዛ ነው። እዚህ ለሚቆዩት ምክር መሬት ላይ ሰው ይላል። እኛማ እንጥቀትማ ከዛ በፊት ነው እኛ እንሄዳለን። ኧረ እንደዚህ አይነት ነገር ቆመና ነው ሰማዩን ካየን ወደ ታች ነው እንጂ ማዚያ የለንም። በኋላ ላይ አዳዲስ ሰው ጠራለሁ እንዳቆዩ ቶሎ አብረን እንድንሄድ። ክብር ለኢየሱስ ይሁን። እንደዚህ አይነት ግዙፍ ባይዘው መላእክት አሁን እኛ አንዳንዴ ዝም ብለን ስለምንሰማና በየቦታው ዝም ብለው እንትን ስለሚሏቸው እንደው ኖርማል መስሎን እንጂ ባይዘው መልአክ ማኒፌስት ቢያደርግ እዚህ መልአክ እንዲህ ብቅ ቢል ብዙ ነገር ይርቀሃል። በእውነት ነው የምላችሁ ከው ነው የሚያደርጉት። በጣም እንትናቸው ግሎሪየስ ናቸው፣ በእግዚአብሔር ክብር የታጠቁ ናቸው። ቀጥሎ የእግዚአብሔርን ፈቃድ አልቲሜትሊ ነው የሚያደርጉት። አስፈሪ ናቸው እኮ ከመላእክት ማንን እንዲህ ብሏል ሲል ባይዘው ክቡራን ናቸው ማለት ነው። ትፈልጋለህ? ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤሎ እነዛ የማይቆጠሩ ግዙፋን በጣም ኃያላን አስፈሪ ሰይፍ ይዞ የሚመጡ እነዛ ማለት ስትፈልግ የለም እርሱ ብቻ ነው። አንተ ልጄ ነህ። መላእክቱስ ይሰግዳሉ። አሁን አይደል በኩሩን ወደ ዓለም ሲያስገባ መላእክቱ ይሰግዱለታል። እንደውም ይሰግዱለታል እኮ አይደል? ይስገዱለት። አሁን እኮ እነሱ ብቻ ይሰግዱለታል። እግዚአብሔር ከሰማይ ይስገዱለት አለ። ሰማይ ጋር ተነጋግራ አይደል የምትግባባው? ዝም ብለህ ታውቃለህ። አሁን እዚህ ነው መረጃ ምን ለዋወጡ በዚህ እንትና ሲመጣ በርከክ በልቁም ተራመድ ሩጥ ጠብቀው ጋር ሰማይ ነው አታወራም። ይገባል። እውቀት ፍጹም ነው። ዝም ብሎ ሳይነግር ታውቃለህ። እና ይስገዱለት አለ። አብ ግን ታውቃለህ አሁን ያውቃሉ ኢየሱስ ሲመጣ እንደሚሰግዱ። ግን አብ ምን ያህል ቢወደውና ቢያከብረው ነው በኩሬን ሳመጣው ይስገዱ። ስገዱ አይደለም ያለው። ኢቭን ኢየሱስን እያየ ነው ለሶስተኛው ወገን የሚያወራው። አንተን ሳመጣ ሳስገባ ስራን ጨረሰ ስትመጣ ይስገዱ። የታረደው በግ ሲገባ አይደለም የሚለው አይደል? ወደ እግዚአብሔር ዙፋን ሲገባ የታረደው በግ እልፍ ጊዜ እልፍ ሺህ ጊዜ ሺህ መላእክት በግንባራቸው ወድቀው ለታረደው በግ ለምን እግዚአብሔር ሲያስገባ ይስገዱ ተብሏል። እና ኢየሱስ ብቅ ሲል ድፍታ በአይናቸው ይፍና አላዩትም። ምን አይነት ስርዓት ነው ያለው ሰማይ። በቅርብ ሄደን እንቀላቀለዋል። ስሙ ብሩክ ይሁን። እና ኢየሱስ በእግዚአብሔር የተመረጠ ነው ለማለት ይሄንን ቃል ተጠቀመ። ከዛ ደግሞ የሚቀጥለው መዝሙር 110 ቁጥር 4 ላይ ባይዘው እኔ ዳዊት በጣም ነው የሚደንቀኝ። መዝሙር 110 ቁጥር 4 ላይ እንደ መልከ ጼዴቅ ሹመት አንተ ግን ለዘላለም ካህን ነህ ያለው ባይዘው ዳዊት ነው። መልከ ጼዴቅ የሚሉ ሰው ያለው እዛ ዘፍጥረት ላይ ነው ያለው። እና መዝሙር 110 ቁጥር 4 ላይ አይደል እንደ መልከ ጼዴቅ ሹመት አንተ ግን ለዘላለም ካህን ነህ ይላል። ኢየሱስ ይላል መመረጡን አይደል መበቃ መርጦታል። አሁን እግዚአብሔር እንደዚህ ብሎ ሾመው አለ። ስለዚህ ኢየሱስ የሊቀ ክህነትን ክብር ለራሱ አልወሰደም። እግዚአብሔር መጥቶ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ ትንሣኤ ላይ እንደመረጠው ተናገረ። ቀጥሎስ እንደ መልከ ጼዴቅ ሹመት በመልከ ጼዴቅ ኦርደር ማለት ነው። በሌዋውያንና በአሮን ሳይሆን ዩኒክ ነው። የነሱ ሪታይር ያደርጋል፣ ያረጃል፣ ይደክማል። ሰውየው ሲደክም ልጁ ይተካል። ይሄኛውስ ለዘላለም ካን ሪታይር አታረግም። የአሮን ላይኔጁ የሚደክም የሚያረጅ የሚተካካ ነው። ይሄኛውስ አይተካካም። አንድና ብቸኛ ዘላለማዊ ሊቀ ካህናት ታላቅ የእግዚአብሔር ልጅ የሆነ ኢየሱስ ክርስቶስ ሊቀ ካህናችን። ስለዚህ ይሄንን ኢየሱስ ክርስቶስ ለራሱ እንዳልወሰደ ማረጋገጫ የመጽሐፍ ቅዱስ ጥቅስ ሲጠይቁት መዝሙር 2:7 መዝሙር 110:4 ኢየሱስ በእግዚአብሔር የተመረጠ ሊቀ ካህን ክብር ለስሙ ይሁን።
ይሁን። ከዛ የምትቀጥሏል እንደዚህ ብዬ ላንብብላችሁና ከዛ በኋላ አጠቃልላችኋለሁ። ምንድነው የሚለው? በስጋ ወራት አይደል የሚለው? ቁጥር ስንት ነው? ቁጥር 7 በዚህ ምድር በኖረበት ዘመን 33 ዓመት ተኩል አይደል? 33 ዓመት ተኩል ነው። ስለዚህ በስጋ ወራት የሚለው ከዛ በፊት የነበረውን የሚያመለክት ቃል አይደለም። ኢየሱስ ወደ ምድር ከመምጣቱ በፊት የነበረውን የሚያመለክት ክፍል አይደለም። በስጋ ወራት የሚለው የሚጠቀመው ስጋ የምትለውን ቃል የሚጠቀመው አሁን በስጋ ወራት የሚለው አሁን ስጋና አካል ይለያያል። ሳርክና ሶማ ቦዲ ማለት ነው። ሳርክ ስጋ ማለት ነው። ግን ብዙ ጊዜ ሳርክ የሚለውን ቃል የሚጠቀመው የግሪኩ ቃል ብዙ ጊዜ ሳርክ የሚለውን ቃል የሚጠቀመው ለኃጢአተኛው ስጋ ነው የሚጠቀመው። ይሄ ግን እዚህ ቦታ ላይ የክፍሉ አገባብ ላይ ስታነቡ ጌታ ኢየሱስ ክርስቶስ በስጋ ወራት የሚለው ስጋን ከሁሉ ድካሙ ጋር ነው በቃ የተካፈለው። ከኃጢአት በቀር የትኛውም በእኛ ላይ ያለውን ኢየሱስ አግኝቶታል። ኢየሱስን ክሮስ ለምሳሌ ሲቃይ፣ መድከም፣ መራብ፣ መጮህ፣ መጸለይ፣ ማማት ኢቭን ዴይዝ ኤክስፔሪየንስ አድርጓል። በስጋ ወራት ሲል ፍጹም ሰው ነው ከኃጢአት በቀር። ይህንን ደጋግመን ነው የምንናገረው። ደግሜ እላለው ኢየሱስ ክርስቶስ በስጋ ወራት ኃጢአት አላረገም፣ ኃጢአት አያውቅም። ኃጢአት የማያውቀውን እርሱን ስለኛ ኃጢአተኛ አረገው አይደለም የሚለው። ኃጢአተኛ አይደለም ኢየሱስ፣ ስለኛ ኃጢአት አረገው። ኃጢአተኛ አይደለም። ሲን ኃጢአት አያውቅም፣ ሰርቶ አያውቅም፣ አድርጎ አያውቅም። የኃጢአት ዲዛይርም ቶትም የለው። ከውስጥ ወደ ውጭ ንጹህ ነው። አሜን። እሺ ሌላው ጎናችሁ አርሶ ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ አይበሉት። የኢየሱስ ሰው መሆን ለምንድን ነው በጣም አንገብግበን የምናወራው? ተክቶኝ ሞተው እንደኔ ፍጹም ሰው ሆኖ ነው። ሰው ካልሆነ ሊያድነኝ አይችልም። ሌላ ነገር ነው የሚድነው ማለት ነው። አሁን ኢየሱስ መልአክ ሆኖ ቢመጣ አንድንም የወደቁት መላእክት ነበሩ የሚድኑት። ኦፍ ኮርስ ሰው ሆኖ ሲመጣስ እኔ ለዘላለም አገኘው ድነቴ። ዳንክ መዳን ይገባ ነበር፣ አይገባኝም። ታዲያ እንዴት ዳንክ? እግዚአብሔር ዝም ብሎ በቃ ፈለገ ሊያድን። ላድናቸዋ አለ። አድነን ሳንለው ክፋታችን እየጨመረ እያየለ የኛ ግንብ ሰርተን እኮ እንድረስበት ሁሉ እኮ ብለናል። ሰው እኮ ሰርቶ መባረሩ ሳያንሰው እስቲ ኑ አሉና ተሰብስበው አንድ ነበር አሉ። ቋንቋው ተመሳሳይ ነበር አሉ። ቋንቋው ዓለም ላይ በሙሉና እንገንባ እስቲ አሉ። ባይዘዌ አሁን እግዚአብሔር ግንብ ሰርቶ ሶስተኛ ሰማይ ይወጣሉ አይደለም እኮ ኦርደር ነው ባይዘዌ የጣሱት። ስፒሪቹዋል ሪልሙ ላይ ይሄ ሪቢሊየስ ነው ሰው። ስለዚህ አሁን እግዚአብሔር ገንብተው ይመጣሉ አይደለም ባይዘዌ አመፀኛ ስለሆነ ከዚህ በኋላ እንዳይስማሙ ብሎ የምድርን ቋንቋ በዚህ ተሰብስበን አይደለም ቋንቋ የፈጠር ነው። እዛጆና አካባቢን ብሎክ አቀበለኝ ሲል ይወረውር። አይቲ ላንጉጁ ብቻ አይደለም። አየ እንትኑም ነው ተመታ። ዋነስ የለም። በሰው መሃል ተለያየ። ክፉ ሆነ። አብረን እንስራ እያለ እያደገ የነበረ ሰውዬ ምን ሆነ? ለምንድን ነው እሱ እኔ ካለኝ ለስራ ተለያየ። ልቡ ራሱ መታው። ታውቃለህ? ኦርደር ነው ኦርደር። አሁን እግዚአብሔር በግንብ ይመጣሉ አይደለም። ታፈር ነው የሰራው ብሎ ብትን ነው የሚለው ሰው። ግን አሁን እግዚአብሔር እንደሱ አይነት አምላክ አይደለም። ስለዚህ ኦርደር የሰው ክፋት በጣም ክፋታችን ጣራ ነክቶ እግዚአብሔር ላድን ፈልጋለሁ አለ። ሙልጭ አድርጎ ከመሬት ላይ ሰው ላጠፋው። በቃ እንዴ ሰውን በመፍጠር የተጸጸትኩ አለ እኮ እግዚአብሔር። ጸጸተኝ። ለምን ፈጠርኩት? እግዚአብሔር ጸጸተው ላጠፋዋልና ከዛ ሲራራ ያለ ቅሬታ አልተው ኖ አለ። አቤት በላንተና ቤተሰቦች እዛው ግቡና ሌላ ይጥፋ እናንተ በኩል ደግሞ ተስፋ ካለ ብሎ አሮጌው ሰማይና ምድር እንደሚጠፋና አዲስ እንደሚጀምር ተስፋ ትንሣኤ እንዳለና አዲስ ሰማይና አዲስ ምድር እንዳለ ሌላ ህይወት እንደሚቀጥል አይነት አድርጎ የኖ መርከብ ክርስቶስ ማዳን ስራ አይነት ነገር እናንተ ስሩት ብቻ እንትኑ አሊጎሪ ካልሆነ ያሻግራሉ ብሎ የኖህን መርከብ ምክንያቱ በእምነት የሚገኘው ጽድቅ ወራሽ ሆነ ነው የሚለው እንጂ የሚቀጥለው ከ140 ቀን በኋላ መሬት ላይ ወረደ አይደለም የሚለው ዕብራውያን ላይ በእምነት የሚገኘውን ጽድቅ አገኘ ነው የሚለው። ስለዚህ ሌላ ነው ማለት ነው አይደለ ጉዳይ። እግዚአብሔር በቃ አጠፋዋለሁ እያለ በክርስቶስ በኩል ስላለው የማዳን ስራ ደግሞ ተጨንቆ እርስ ተሻገሩ በእምነት የሚገኘውን ጽድቅ አገኘ ሰውየው። አሁን ተሻገሩ ወይን ጠጣ፣ ሰከረ፣ ረቃኑ ነበር። አንዱ ልጁ ረቃኑን ገለጠ፣ ረገመውና እሱ ውስጥ የለም ባይዘው መጽሐፉ በቃ እግዚአብሔር አሻገር። ከዛ የሰው ድካም ቀጠለ። እግዚአብሔር አሻገረ ሳልቬሽን ምናምን ድነት ምናምን አውርቶ ከዛ ሰው ደካማ ነው ሰው ያቆማ
ኃጢአት። ከዛስ ሙልጭ አድርጎ አጥፍቶ ኖና ቤተሰቡን አየና ቀስተ ደመና ነገር አደረገና ከዚህ በኋላ ሰውን አላት። በጣም እኮ እንደኛ አስቸጋሪ የለም። እንደ እግዚአብሔር ፍቅር፣ እንደ እግዚአብሔር ወዳጅ፣ እንደ እግዚአብሔር ተሸካሚ ሰው ቢሆን ሰማይ መሪ። አሁን በእግዚአብሔር ቦታውን የሆነ ሰው ቢሆን ቤተሰቡ አይቀርም ሲያጠፋ። ለምን መሰለ? የሁሉንም ክፋት ነው የምታየው፣ የሁሉንም ልብ ነው የምታየው። አሁን እኮ እኛ እኮ በውጤት እኮ ነው አብረን መኖር ያቃተን። ባይዘው ልብ እኮ አንተዋወቅም። ልብ ብንተዋወቅ መሬት ማንም እግዚአብሔር ልብ እያወቀ የሚያደርገውን ብቻ የሚያደርግበትን ልብ ሁሉ እያወቀ ሁሉንም ሰብስቦ ነው ይቅር የሚል ሞቲቭን እያወቀ እሽትቾ ምን አይነት ለምን ልታድነን ፈለግ? እንዲሁ ምንድነው የሚለው? በምን ወደ ለምን አይደለም በምን ስራቸውን ያውቃሉ። በምን ወደድከን ሲሉት እንዲሁ ብቆጥርማ ትሞታለህ። እንዲህ ዝም ብዬ ክፉን መርጬ አመፀኛ ወዳችኋለሁ ሲል በምን ሲሉት እንዲሁ እግዚአብሔር ከሰማይ ወዳ ሰው ራሱ ወዳለሁ ሲል እኮ ደንገጥ ያደርጋል። ይሄ ሰውዬ ሌላ ጀርባዬን አያውቅም ማለት ነው። እግዚአብሔር ሁሉ ነገርን እያየ ወዳችኋል። ሰውስ እውነታቸው ነው። ባይዘው እነሱ ጠይቀውልን ነው እኛ ማን ጠይቀው? ወዳችኋለሁ። ነብዩ ነው መልእክት ያመጣው። ወዳችኋለሁ ይላል የሰራዊት ጌታ እግዚአብሔር ሲል እግዚአብሔር ጸባዖት ነው የሚለው። እንደውም መልእክት ከሰማይ ነው ያወራው። እግዚአብሔር ጸባዖት ወዳችኋለሁ ይላል ሲል ህዝቡ ጮክ ብሎ በምን ከዛ ነብዩ በምን ሲል እንዲሁ በላቸው እንዲሁ ከዛስ ወደ ቤት እንደ እግዚአብሔር ያለ ማንም የለም። እንኳን የሱ ሆንን እንኳን የኛ ሆነ። በእውነት እንኳን በጌታው ፍጹም ሲሆን እኔን ለማዳን ነው። ያስደርገዋል? አያስደርግም። የኛ አመጽና የኛ ክፋት እንዲያደርግ አያደርግም። ታዲያ እንዴት ሆነ? እንዲሁ ነው። አሁን መረዳት ከባድ ነው አይደል? እንዲሁ እንዴት እኛ ለመዋደድ የሆነ ነገር ለማድረግ የሆነ ነገር ፈልገን አገናኝተን ነው የምንወደው። እግዚአብሔርስ እንዲሁ ይቻላል? ቻለ፣ አደረገ። ከዛ ጌታ ኢየሱስ ክርስቶስ ከዚህ በኋላ በምድር ላይ በስጋው ወራት ያሳለፈውን ሲቃይ ምጡን ጭንቁን በዚህ በማቴዎስ ምዕራፍ 26 ላይ ያለውን ሁሉ ያመጣል። ሉቃስ 22 ላይ እናነሳዋለን። እሱ ለብቻው ከኢሳይያስ 53 ጋር አነሳዋል። በቃ በምጥ በጣር በሲቃይ በቃ ጸሎቱ ተሰማለት የሚለው እኮ ያቺ ሌሊት ናት። ባይዘው ያቺ ሌሊት ያሳለፈባትን ነው የሚጽፈው። ወደ ማን ጮኸ? ከሞት ሊያድነው ወደሚችል ኢየሱስ እኮ ነው ጸለየው። የዘላለም አምላክ እኮ ነው እና ተንበርክኮ ማንን ነው የሚማጸነው? ከሞት ሊያድነው የሚችለው። አሁን ወደ እግዚአብሔር ጸለየ እኮ አይደለም የሚለው፣ ከሞት ሊያድነው ወደሚችል ወደ እርሱ። እግዚአብሔር ማን ተብሎ ተጠራ? ከሞት አዳኝ። ኢየሱስስ አዳኝ አለው። ከሞት ሊያድነኝ የሚችለው እሱ ብቻ ነው። እዛ ክሮስ ላይ ያለ አጎኒው አለ አይደል? አጎኒው አለ። ለምን? የሱ ፈቃድ ነው። አሁን ሊያረገው የመጣው የሱን ፈቃድ ነው። ቅድም ኢሳይያስ 53 ሲነበብ ሰምታችኋል አይደል? ኢየሱስን በደዌ ያደቀው ዘንድ እግዚአብሔር ፈቀደ የሚል ቃል አለ እና አድነኝ እንደው እባክህ። ጸሎቱ ተሰማለት ባይዘው እዛ ተንበርክኮ ያማጠቀን የሚያበረታው መልአክ መጥቶ አይደለም፣ ከሞት አስነስቶ ነው ጸሎቱን የሚሰማው። ጸሎቱ የተመለሰው ትንሣኤ ላይ እርሱን አብረን እናየዋለን። ክብር ለኢየሱስ።